ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። እንደምን ቆይታችሁናል? አሁንም ከመካከለኛው ምስራቅ የሚወጡ በርካታ መረጃዎች አሉ። እነሱን አለፍ አለፍ እያልን እናያለን። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ የኢራኑ መሪ አያቶላ ኾሜኒ ገልጸዋል። የኢራን ጠቅላይ መሪ አያቶላ ኾሜኒ ህዝቧን ታሪኳን የማያውቁ ብልህ ሰዎች ይችን ሀገር በዛቻ ቋንቋ ፍጹም አያናግሯትም ብለዋል። ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ነው ያሉት። ኾሜኒ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትለው ነው። እስራኤል ትላንት ሌሊት በቴህራን የሚገኘውን የዩራኒየም ማብለያና የጦር መሳሪያ ማምረቻ መምታቷም ተሰምቷል። ኢራን ወደ እስራኤል ሚሳኤሎቿን ማስወንጭፏን ብትገልጽም የጥቃቱ መጠን ግን እየቀነሰ መምጣቱ ተመላክቷል። ስድስተኛ ቀኑን ከያዘው የእስራኤል ጥቃት ጋር በተያያዘ በኢራን ውስጥ በሚገኙ ከተሞች የምግብና የሌሎች አቅርቦቶች እጥረት መከሰቱ ተዘግቧል። እስካሁን በግጭቱ 224 ኢራናውያን ሲገደሉ ከእስራኤል በኩል ደግሞ 20 ሰዎች እንደተገደሉ መረጃዎች እያመላከቱ ነው። እስራኤል በኢራን ላይ የጀመረችው ጥቃት ስድስተኛ ቀኑን ይዟል። ኢራን በአጸፋው ሚሳኤሎችን ወደ እስራኤል እያስወነጨፈች ትገኛለች። በስድስቱ ቀናት ግጭት አንኳር ጉዳዮችን እንመልከት። አርብ ዕለት ሐሙስ ለአርብ አጥቢያ እስራኤል በኢራን የኒውክሌር ይዞታዎች እንዲሁም የመኖሪያ ስፍራዎች ላይ በፈጸመችው ጥቃት የኢራን የጦር አዛዦች፣ ኒውክሌር ሳይንቲስቶች እንዲሁም ህፃናትን ጨምሮ ሰላማዊ ሰዎች ተገድለዋል። ኢራን በአጸፋው የእስራኤልን ወታደራዊ ማዕከላትና የጦር ሰፈሮች ላይ ድሮኖች እንዲሁም ሚሳኤሎችን አስወንጭፋለች። ቅዳሜና እሁድ ዕለት ደግሞ በሳምንቱ መጨረሻ አገራቱ የሚያደርጉት የአየርና የሚሳኤል ጥቃቶች የቀጠለ ሲሆን በዚህም የነዳጅ መሰረተ ልማቶች ተመተዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1227 ሰዎች መጎዳታቸውን ኢራን ይፋ አድርጋለች። ነገር ግን የሟቾችን ቁጥር 585 እንዲሁም የቁስለኞችን ደግሞ እስከ 3000 የሚያደርሱ መረጃዎችም እየወጡ ናቸው። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። ሰኞ ዕለት ደግሞ እስራኤል የሰሜናዊ ቴህራን ነዋሪዎች አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። በዚያው ዕለትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ህዝብ በሚኖርበት ቴህራን ነዋሪዎች በሙሉ ከተማዋን በአስቸኳይ ለቀው መውጣት አለባቸው ሲሉ በማህበራዊ ሚዲያ ገጻቸው ላይ አስጠንቅቀዋል። ማክሰኞ ዕለት ደግሞ ነዋሪዎች ከቴህራን ለመውጣት ሲሞክሩ በከተማዋ ዙሪያ የትራፊክ መጨናነቅ ታይቷል። ትራምፕ በተጨማሪም የኢራን ጠቅላይ መሪ አያቶላህ አሊ ኾሜኒ ቀላል ኢላማ ነው፣ አሁን አንገድለውም ሲሉም የጻፉት ማክሰኞ ዕለት ነው። የኢራኑ ጠቅላይ መሪ አያቶላህ አሊ ኾሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ተናግረዋል። ኾሜኒ ህዝቧን ታሪኳን የማያውቁ ብልህ ሰዎች ይችን ሀገር በዛቻ ቋንቋ በፍጹም አያናግሯትም፣ ምክንያቱም ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ብለዋል። ኾሜኒ ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ባስተላለፉት መልእክት ያለምንም ማወላወል እጅ መስጠት አለባቸው በማለት መናገራቸውን ተከትለው ነው። አያቶላህ አሊ ኾሜኒ የአሜሪካ ወታደራዊ እርምጃ በማይጠገን ጉዳት ምላሽ እንደሚሰጠውም ነው በዚሁ በቴሌቪዥን በተላለፈው መልእክታቸው የገለጹት። በቴሌቪዥን አቅራቢ አማካኝነት በተላለፈው መልእክታቸው ማንኛውም አይነት የአሜሪካ ወታደራዊ ጣልቃ ገብነት በማይጠገን ጉዳት ምላሽ እንደምንሰጥ ጥርጣሬ አይግባችሁ ብለዋል ለህዝባቸው። ጠቅላይ መሪው ኢራን በግድ የተጫነባትን ሰላምም ሆነ ጦርነት አትቀበልም ሲሉ አጽንኦት ሰጥተዋል። ዶናልድ ትራምፕ ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው፣ እሱን አናስወግድም ቢያንስ ለአሁን ሲሉ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። የእስራኤል መከላከያ ኢራን ውስጥ ድሮን ተመቶ መውደቁን አረጋገጠ። የእስራኤል መከላከያ ሰራዊት አንድ ሰው አልባ አውሮፕላኑ በኢራን ተመቶ መውደቁን አምኗል። በዘመቻ ስምሪት ላይ እያለ ከምድር ወደ አየር የተወነጨፉ ሚሳኤሎች በርቀት በምንቆጣጠረው አውሮፕላን ላይ ተተኩሷል ብሏል። አውሮፕላኑ በኢራን አየር ክልል ነው
የወደቀው። የደረሰ ጉዳት የለም፣ እንዲሁም መረጃ ሾልኳል የሚል ስጋት የለብንም ሲሉ የመከላከያ ቃል አቀባዩ ተናግረዋል። ዛሬ ማለዳ የኢራን ብሔራዊ ቴሌቪዥን ጣቢያ የኢራን አየር ኃይል ዛሬ ማለዳ ላይ በማዕከላዊ ኢስፋን ግዛት ዘመናዊ ሄርሜስ ሰው አልባ አውሮፕላን ተኩሶ መጣሉን ገልጾ ነበር። ይህ በእንዲህ እንዳለም ወደ 50 የሚጠጉ የእስራኤል አየር ኃይል ተዋጊ ጀቶች ሌሊቱን የኢራን የዩራኒየም ማበልጸጊያ ማጣሪያ ተቋማት ላይ ጥቃት መፈጸማቸውን የእስራኤል መከላከያ ገልጿል። የኢራን መገናኛ ብዙሃን እንደዘገቡት አንድ የእስራኤል F-35 ተዋጊ ጀት ከቴህራን አቅራቢያ ቫራሚን ላይ ተመቶ ወድቋል። ኢራን እስራኤል ለሚሳኤሎቿ ተጋላጭ በመሆኗ ምክንያት የእስራኤልን አየር ክልል እንደተቆጣጠረች መገናኛ ብዙሃን ዘግቧል። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ኃላፊ ኢራን የኒውክሌር መሳሪያ ለማበልጸግ እንደሞከረች የሚያሳይ ምንም አይነት ማስረጃ እንደሌለም ይፋ አድርጓል። ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡት ጥያቄን ተከትሎ ቀጣዮቹ 24 እና 48 ሰዓታት ለዩናይትድ ስቴትስ ወታደራዊ እርምጃ ወሳኝ ጊዜ መሆናቸውን የአሜሪካ መገናኛ ብዙሃን የአሜሪካ ባለስልጣናትን ጠቅሰው ዘገባዎችን አሰራጭተዋል። በሌሊቱ የኢራን ጥቃቶች ወደ 90 የሚጠጉ ሰዎች በእስራኤል ሆስፒታሎች ለሕክምና እንደገቡም መረጃዎች ወጥተዋል።